ሊዛ መሲያኩሽ እሷ ናት። ታውቂያት? እህቴ ማለት ናት። ሊዛ እባላለሁ። መሰረት። እሺ መሲ ትንሿ አክስቴ ናት። ከውጭ የመጣችው። አረ ግን ስለሷ ከዚህ በፊት ሰምቼ አላውቅም። አዎ ያው ብዙም አላወራንም ለዛ ነው። እና አብራን ነው የምትኖረው? አዎ ብዙ የምታደርገው ነገር ስላለ እዚሁ ነው የምትሆነው። በዛ ላይ ይሄን ቤት የሷን ቤት ያው የቤተሰቦቿ ነው ለማለት የፈለግኩት። ያው ለዚህ ቤት ከኔ በላይ እሷ ቅርብ ናት። አይ ደስ ይላል። ጥሩ ነው። አልተዋጠልሽም መሰለኝ የኔ ቆንጆ። አይ ተውጦልኛል፣ ዋጥኩት። ኦ ጥሩ አደረግሽ። ያው አክስቱ በሆንም የእናንተ ኩያ ስለሆንኩኝ ቶሎ እንግባባለን ብዬ አስባለሁ። አብሶ ከአንቺ ጋር። አረ በደንብ ነው የምንግባባው፣ ችግር የለውም። በቃ መሲ ወደ ክፍሏ ስጃት። በጣም የሚያምር ቤት ነው፣ ግን ቀለም አዲስ አይደለም። ቴዲ እየዋሻኝ ነው። የምን ውሸት መስዬ? ምንም ውሸት የለውም። እና ታዲያ ምንድን ነው? ቀለም እያስቀባው ስለሆነ ነው አላልከኝ? ይኸውልሽ መስዬ፣ ያልወደድኩት አሁን ያለውን ቀለም ነው። ለመቀባት ደግሞ ዛሬ ነገ እያሉ አዘገዩብኝ። ከዛ ዝም ብዬ ገባሁ። እሺ ችግር የለውም። ቅድም ተቀብቶ አልቋል ያልከኝ ስለመሰለኝ ነው። ግን ተው በቃ፣ ጆሮዬ ነው የሚሆነው። ጆሮሽ አይደለም፣ አንቺ ቶሎ እንድትገቢልኝ ካለኝ ጉጉት የተነሳ ነው። ውይ ደስ ይላል በጣም። እሺ እኔ ማር፣ በቃ እቃዎችሽን አስቀምጪና አረፍት አድርጊ። ይቅርታ፣ ማንን ፈልገሽ ነው? ማለቴ እንዴት ገባሽ? እየተራመድኩ ነው የገባሁት የኔ ቆንጆ። ደግሞ ማንንም አልፈለግኩም። ሊዛ እባላለሁ። እንዴት ነሽ? ኑኑ እባላለሁ። ኦ ስምሽ አዲስ አልሆነብኝም። ቤሉ ስላንቺ አውርቶኛል። ወይ ቤሉን ታውቂያለሽ እንዴ? ወይኔ ብቻ ፍቅረኛው እንዳትሆን አምላኬ ወይ እባክህን። አዎ አውቀዋለሁ። ከመጣሽ አይቀር ሻይ ይዘሽልኝ ትመጫለሽ? እሺ ትንሽ ጠብቂ። ቆይ ምን ሆነሻል? ለምንድን ነው እንደዚህ የምትሆኝ? ምንም ደህና ነኝ። ቆይ ታዲያ ምን ተፈጥሮ ነው? አይ ምንም ፈርቼ ነው። ማለት ምን ሆነ የፈራሽው? ምን የሚያስፈራ ነገር አለ? እኔ እንጃ ግን ፈራሁ። መሲ እያናደድሽኝ። እንዴ ለምን ትናደዳለህ? በቃ ፈራሁኝ። እኔ ደግሞ እንደዚህ አይነት ነገር አድርጌ አላውቅም። የመጀመሪያ ነው ታውቃለህ። ስለዚህ ልትረዳኝ ይገባል። እንዴ ምን ማለት ነው እንዴ? እና ባታረጊስ? ለዘላለም እንዲህ ዝም ብለሽ ነው እንዴ የምትቀር? አዎ ግን በቃ ልትታገሰኝ ይገባል። ደግሞ ትወደኝ የለ? ቴዲ ወደ ቀልብ ተመለስ እኮ። ስለምወድሽ እኮ ነው። ይኸውልሽ ማሪ፣ ባልወድሽ እኮ ይሄን አልጠይቅሽም ነበር። ገባኝ፣ ግን በቃ ትንሽ ጊዜ ታገሰኝ። ኦኬ ደስ እንዳለሽ። እኔ ደከመሽ አይደል? ትንሽ አረፍ። እሺ ተባረክ። ትንሽ ተረጋጊና ወደ ፖሊስ እንሄዳለን። እሺ ልጅ ተባረክ። ምንድነው ችግር አለ እንዴ? አዎ ነበር፣ ግን አሁን ተስተካክሏል። እናቴ በጣም ናፍቀሽኝ ነበር። ልጄ እንዴት ነሽልኝ? መጥቻለሁ ልጅ አታልቅሽ። ወይ ሲያሳዝኑ። አዎ ያሳዝናሉ። እናቴ በጣም ነበር የናፈቅሽኝ። ምንም አልሆንሽም አይደል? ደህና ነኝ እኔ ልጅ ደህና ነኝ። ተይ በቃ አታልቅሽ። አለፈ እኮ መጣሁኝ እኮ የኔ እናት። በቃ ለእቴ ደውዬ ቶሎ ንገራት። እሺ እኔም በቃ እስኪ ወደ ላይ ወጥቼ ልብሴን ልቀይር። እሺ እሺ። እኔ የምልህ ምንድነው የተፈጠረ ችግር አለ እንዴ? ምን ተፈጥሮ ነው? ታግታ ነበር፣ ለዛ ነው። የምርህን ነው እንዴ? ቆይ ምን አድርጋ? ለምንድን ነው የታገተችው? ታሪኩ ሰፊ ነው።
በኋላ እናወራለን። ሄሎ እህቴ፣ እናቴ ተገኘች፣ ወደ ቤት መታለች። የምርሽ ነው? እውነት? አዎ፣ አሁን የመጣችው። ደስ አይልም በእናትሽ? እንዴ በጣም እና እህቴ ቶሎ ብለሽ ነያ። እሺ በቃ መጣሁ። አሁን እመጣለሁ። ምን ደስ ሲል ቴዲ እናቴን አገኘልኝ ማለት ነው። ተመስገን። ግን አሁን እሱን ይዤ ነው የምሄደው ወይስ ብቻዬን ነው የምሄደው? በጣም የማመሰግነው እውነት በጣም ነው ደስ ያለኝ። አንተ በጣም ጥሩ ሰው ነህ። ምንድን ነው መሲ? እናቴን አገኘህልኝ አይደል እንዴ? በጣም ነው ደስ ያለኝ። እውነት በጣም ነው የማመሰግነው። አንተ ባለውለታዬ ነህ። ኧረ አይገባም። የምን ውለታ ነው መሲ? ያው ባልሽ አይደል? አዎ እሱማ፣ ግን ያው በአንዴ ስላደረግከው ግራ ገብቶኝ ነው የኔ ጀግና። በቃ አሁን ቶሎ ሂጅ ልያት። ግን አንድ ነገር ግራ ገብቶኛል። ምንድን ነው ግራ ይገባሽ? አንተን ይዤ ነው የሚሄደው ወይስ ብቻዬን ነው? ማለት ያው እናቴ አብረን እንደምንኖር አታውቅም አይደል? ለዛ ብዬ ነው። ገባኝ። አንቺ ነው መሄድ ያለብሽ። አንድ ቀን አብረሻ ትዳሪና ልክ ስትረጋጋ እውነታውን ትነግሪያታለሽ። ከዛ ደግሞ አብረን ሆነን ማናገር ነው። ከዛ ቀለበት እናስርና በፍርድ ቤት እንጋባለን። እውነት? ወይኔ ታድዬ። በቃ አሁን ሚሊድ እሺ። አርፈህ ቁጭ በል እሺ። ምንም አይነት ድምፅ እንዳልሰማ፣ አሊያ መድኃኒቱን አመጣዋለሁ። ተረጋግተን እንድናወራ ብዬ ነው። እሺ። እና ቆይ ከቤት አንወጣም እንዴ? ታውቃለህ እኔ ድብርት አልወድም። ኧረ እባክሽ እንዳክስቱኝ። ማንም የለም እኮ ሳልፈልግ ትልቅ ሰው አታድርገኝ። ምን ማድረግ እችላለሁ? ያለሽኝ አንቺ ብቻ ነሽ። ይሁን እሺ። እሺ አሁን አንወጣም? ቤት እንሆን። በቤት ሆነንም እኮ ዘና ማለት እንችላለን። እቺ ደግሞ ማናት? ሀይ እንዴት ነሽ? ሀይ ደህና ነኝ የኔ ቆንጆ። ባልሳሳት ኤልሹ ማለት አንቺ ነሽ አይደል? ወንድምሽ ብዙ ጊዜ ስላንቺ ያወራኛል። አረ እውነትሽን ነው? እና አንቺ ማነሽ? እኔ አክስታችሁ ነኝ። ማለት ማለትማ የቤሉን የእናቱ እህት ነኝ። ያው ቤተሰቦች ነን። እንዴ ወንድሜ፣ አክስት እንዳለን እኮ አላውቅም ነበር። ጥያቄ አታብዢ። ለምን አላበዛም? ከዚህ በፊት እኮ ስለሷ ሰምቼ አላውቅም። በቃ አሁን ሰማሽ አይደል እንዴ? አርፈሽ ቁጭ በይ። እሺ በቃ ወጣሽ የምትሄጂው ደውለሽ ልታቃጥሪ ነው አይደል? ሄሎ ማም። ወይ ኤልሹ። ማም ጉድሽን አላየሽም ዛሬ። ምንድን ነው ደግሞ? ምን ተፈጠረ? በዩላ ክርስቲና ብሎ አንድ ሴት ይዞልሽ መጥቷል። ምን? የምን ሴት? ቆይ የምን አክስት ነው የምትይው? ስለምንድን ነው የምታወሪው? አልገባኝም። አላውቅም ማም፣ ግን በቃ ሁሉ ነገር ቅይር እያለ ነው እዚህ ቤት። እሺ በቃ በሆነ መንገድ እንዴት ማርገሽ ፎቶ አንሻት። አረ ፎቶ ማንሳት ጭራሽ አይታሰብም። እንግዲህ አምጥብሽ ነው። ወይ የኔ ልጅ እስካሁንም እንደማስታወስ አልቻልክም? እናንተ ይሄ ልጅ እኮ አብዷል ማለት ነው። ተሳለብኝ። ስሚኝ ሄለን፣ ከሀገር ትውጣ እያሰበች እንደሆነ ደርሽበታል። ምን? የምርህን ነው? ቆይ ምን እየተፈጠረ ነው? እዚህ ቤት ስንት ሰው ነው የሚኖረው? ሚስቴ መልስልኝ ብያለሁ። ዋት? ሁለቱ ባልና ሚስት ናቸው? ህፃናቶች እኮ ናቸው። አዎ ሚስቴ ናት። ተይ እባክሽ፣ ይሄ እየቃዠ ነው። ጤነኛ አይደለም፣ ሚስቱም አይደለችም። ቤቱ ሞቅ ሞቅ አድርጋችሁታል። የእናንተስ ይሁን። ቆይ አንቺኛዋ ምንድን ነው እስራቸው ቁጭ ብለሽ ቡና የምታፈዩ? ምን እህትህ ግን ደህና ናታ? ምን ነው የኔ ቆንጆ፣ ደህና አልመስልሽም እንዴ? አይዞሽ፣ እስኪ ለምጪኝ ነው። ወዴት ነው? ሱቅ ልውጣ ነው፣ ቃል ገዛ። የምን ቃል? መሽቷል እኮ። ይምሻ፣ እንደምታስብልኝ አታስመስል። እንዳትወጪ፣ አርፈሽ ተቀመጪ።
እንዴ እወጣለሁ። ለምንድን ነው የማልወጣው? መብቴ እኮ ነው። እረፊ ያልኩሽ ኤልሹ።